ጤና ይስጥልን ተመልካቾቻችን፣ በፕሮግራማችን መግቢያ ላይ እንዳስተዋወቅነው የዛሬ የቃል መድረክ እንግዳችን የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ናቸው። አቶ ዳውድ ኢብሳ በቅድሚያ ለቃለ ምልልስ ፈቃደኛ በመሆኑ አመሰግናለሁ። ለመጀመሪያ በውጭ ሀገራት ከሚገኙ የኦሮሞ ተወላጆች ጋር ውይይት ለማካሄድ በተለያዩ ሀገሮች ተደርሰው ነበር። የውይይቱ ዓላማ ምን ነበር? የት ሀገር ነበር ሲባል? የኦሮሞ ሕዝብ ትግል እንግዲህ ለብዙ ዓመታት ሲካሄድ ቆይቷል። ይሄ ትግል ለራስን ዕድል በራስ ለመወሰን የሚደረግ ትግልና የመብት ጥያቄ ትግል ነው። በተለይም ባለፉት 18 ዓመታት የኦሮሞ ሕዝብ ከወያኔ ስርዓት ጋር በጣም አስከፊ የሆነ እና መራራ የሆነ ትግል አድርጓል። አሁን ደግሞ በአካባቢያችን እና በተለይም ደግሞ በኢትዮጵያ ውስጥ በደረስንበት ደረጃና ሁኔታ ያለውን ሁኔታ ለህዝብ የድርጅቱ እንዴት ያለውን የወታደራዊና የፖለቲካዊ ሁኔታ እንዴት እንደሚገመግብ ለህዝቦችን እና ላለው አባሎቻችን እንደዚሁም የኦሮሞ ነጻነት ግንባር ውጭ ሀገር በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ በአጠቃላይ ሰፊ መዋቅር የአባላት መዋቅር አሉት። እንደዚሁም ደግሞ በኦሮሞ ነጻነት ግንባር ስር የተደራጁ የህዝባዊ ድርጅቶች አሉ። በተጨማሪ የኦሮሞ ኮሚኒቲ በስፋት አለ። ስለዚህ ድርጅቱ አሁን በደረስንበት ሁኔታ ኢትዮጵያ ውስጥ ያለው ሁኔታ እና የወያኔ ስርዓት በተለይ የኦሮሞን ህዝብ እንደ ጠላትነት ፈርጆ በአጠቃላይ ደግሞ የኢትዮጵያን ህዝብ ላይ የሚያደርሰው በጣም አስከፊ የሆነ ብዝበዛ፣ ጭቆና፣ ግድያ፣ እስራት ምን ላይ እንደደረሰ እና ወደፊት የሚጠብቀን የድርጅቱ መደብና እንደዚሁም ስራ የትግሉ ይህንን ለህዝብ ለማስረዳት እና አብሮም ደግሞ ከህዝብና ከአባሎቻችን ያለውን ሀሳብ ለመጋራት ነው የነበረው ውይይትና ስብሰባዎች ማለት ነው። በውይይቱና በስብሰባው ከኦሮሞ ተወላጆች ውጭ ሌሎች የኢትዮጵያ ብሔረሰቦች ተሳትፈው ነበር? አዎ፣ የኦሮሞ ነጻነት ግንባር ከብዙ ድርጅቶች ጋር ሰፊ ትስስርና የትግል አጋርነት አለው። በተለይም ከኦጋዴን ነጻነት ግንባር፣ ብሔራዊ ነጻነት ግንባር፣ ከሲዳማ ነጻነት ግንባር ከእነዚህ ጋር በአንዳንድ መድረኮች ላይ በህዝቡም ተሳትፎ የእኛ ህዝብና የኦጋዴን ህዝቦች የጋራ ስብሰባዎች ተደርገዋል። እንደዚሁም አልፎ ደግሞ የፓነል በአትላንታ ሶስታችን የኦሮሞ ነጻነት ግንባር እና የኦጋዴን ብሔራዊ ነጻነት ግንባር፣ የሲዳማ ነጻነት ግንባር የጋራ ፓነል አድርገናል። በዚህ ላይ ከሶስቱም ድርጅቶች ህዝቦችና እንደዚሁም ሌሎች ከኢትዮጵያ ህዝብ ተሳትፎ በፓነሉ ላይ ተገኝተዋል። ምናልባት በውጭ ሀገራት በተጓዙባቸው ጊዜያት ከመንግስት ወኪሎች፣ መንግስታዊ ካልሆኑ ድርጅቶች ወኪሎች ጋር ወይም ከፓርቲ አመራር ወኪሎች ጋር ተገናኝተው ነበር? ምንስ ውጤት የተገኘበት በግንኙነት ወቅት? የኦሮሞ ነጻነት ግንባር፣ የኦጋዴን ብሔራዊ ነጻነት ግንባር፣ የሲዳማ ነጻነት ግንባር ቅንጅት እንደዚሁም ደግሞ የኢትዮጵያ ህዝቦች አርበኞች ግንባር በ2005 ትብብር ለነጻነትና ዲሞክራሲ የሚል አንድ መድረክ አብረው ፈጥረዋል። በዚህ መድረክ ዙሪያ በተለይ ቅንጅት በውስጡ በደረሰው ችግር ትንሽ ክፍፍል ስላለበት በውስጡ ይቅር እንጂ ድርጅቱን ይህንን መድረክ የትብብር ለነጻነትና ለዲሞክራሲ መድረክ የፈጠሩት የኦጋዴን ነጻነት ግንባር፣ የኦሮሞ ነጻነት ግንባር፣ የሲዳማ ነጻነት ግንባር አሁንም ይህንን መድረክ በጋራ እያካሄዱ ነው። ትብብሩ ቀጥሏል። በዚህ ዙሪያ ሌሎች ድርጅቶችን ለማሰባሰብ እና ውይይቱን ሰፋ አድርገን እነሱ የሚሳተፉበት ወይም ደግሞ በሌላ መልክ አብረን እንዴት አድርገን ይህንን ትብብር ሰፋ ባለ መልክ እንዴት የምናሳልፈው ተወያይተናል።
በዚህ ውይይት ዙሪያ ካሉ ድርጅቶች ከግንቦት ሰባት እንደዚሁም ከኢትዮጵያ አብዮታዊ ፓርቲ ኢፒአርፒ ዲሞክራቲክ ወይም ማለት ነው፣ እንደዚሁም ደግሞ ከህብረት ዩዲኤፍ ማለት ነው፣ ከነዚህ አባላት ጋር ውይይት አድርገናል በብዛት። አቶ ዳውድ አሁን ድርጅቱ የደረሰበት ደረጃ ምን ይመስላል? የድርጅቱ ሲባል የኦሮሞ ነጻነት ግንባር ይመስለኛል። የኦሮሞ ነጻነት ግንባር እንግዲህ ኢትዮጵያ ውስጥ ያለው ቅድም በመጀመሪያው ጥያቄ ላይ እንደጠቀስኩት የወታደራዊና የፖለቲካዊ ትግሉ ውስብስብነት ይኑረው እንጂ የወያኔ ስርዓት በጣም ከፍተኛ ችግር ውስጥ የገባበት ጊዜ ነው አሁን። ይሄ ከፍተኛ ችግር ሲባል አንደኛ በወታደራዊ መዋቅሩ ውስጥ በጣም ተከታታይ የሆነ ችግር ገጥሞታል። የኦሮሞ ሰራዊት አባላት እንደዚሁም የአማራ ሰራዊት አባላት፣ ሌሎችም የኢትዮጵያ ብሔሮች ሰራዊት አባላት ብዙ ጊዜ በተፈጠረው ችግር ከውስጡ መንምነው ሰራዊቱ የወያኔ ሰራዊት ብቻ ሆኗል። እንደዚሁም ደግሞ በኢኮኖሚ ደረጃ አገሪቷ በጣም ማነቆ ውስጥ መግባቷ ይሄ የአደባባይ ሚስጥር ነው። ሌሎች የማህበራዊ ችግሮች፣ በሽታዎች መስፋፋት፣ እንደዚሁም ደግሞ ድህነት በጣም እየከፋ መሄድ ኢትዮጵያ ውስጥ ያለው ስርዓት በጣም ከፍተኛ ችግር ውስጥ መግባቱ የታወቀ ነው። ለዚህ አስተዋጽኦ ወያኔ በስርዓት እየተዳከመ መሄድና በጣም ችግር ውስጥ እየገባ ለመሄድ የኦሮሞ ነጻነት ግንባር በጣም ከፍተኛ መስዋዕትነት ላለፉት 18 ዓመታት አድርጓል። በዚህ በውስጥ ያለው የድርጅቱ የአደረጃጀት መዋቅርና የፖለቲካ ስራ ኦሮሚያን በአጠቃላይ የሸፈነና ህዝቡን በዚህ በድርጅቱ አወቃቀር ስር ያቀፈ ነው። እንደዚሁም ደግሞ በወያኔ ስርዓት ውስጥ ስርዓቱን ከውስጥ ለማዳከም የኦሮሞ ነጻነት ግንባር ከዚህ በፊት የጀመረውን በጣም በስፋት ቀጥሏል። እንደዚሁም ደግሞ በኦፕሬሽናል ዞን የኦሮሞ ነጻነት ሰራዊት በምስራቅ እንደዚሁም በደቡብ ያለው ፍልሚያ በጣም እስካሁን ድረስ በከፍተኛ ደረጃ ማነቆ እየቀጠለ ነው። በአጠቃላይ የኦሮሞ ነጻነት ግንባር ኢትዮጵያ ውስጥ ላለው የወታደራዊና የፖለቲካዊ እንቅስቃሴ ውስጥ ከፍተኛ ሚና ላይ ያለበት ደረጃ ላይ ነው አሁን። በውጭ ያካሄዷቸው ውይይቶችና ስብሰባዎች በሀገር ውስጥ ያለውን እንቅስቃሴ ምን ያህል ይደግፈዋል? የኦሮሞ ነጻነት ግንባር ውጭ ያለው ቅድም እንደጠቀስኩት በአባላት ደረጃ በሁሉም ሀገር መዋቅር አለው። እንበልና አሁን ዩሮፕን እኛ እንደወሰድነው ዩሮፕ በሶስት ክፍለ ሀገራት ነው የከፈልነው፣ ስካንዲኔቪያ፣ ጀርመኒ፣ ዩኬ። በእነዚህ ክፍላት ሀገር ውስጥ የኦሮሞ ነጻነት ግንባር አባላት መዋቅር እንደገና ወደ ታች በአውራጃዎች ደረጃ የተዋቀረ ነው። ዩናይትድ ስቴትስ ውስጥ ባሉት ስቴቶች በአጠቃላይ የኦሮሞ ነጻነት ግንባር አባላት በመዋቅር ታቅፎ አሉ። በካናዳም በአውስትራሊያ እንደዚሁ ነው። እነዚህ አባላት ትግሉ ካለበት ከተዋቀሩበት ጀምሮ በተለይም ደግሞ ባለፉት 18 ዓመታት በሚደረገው ከወያኔ ስርዓት ጋር በሚደረገው ፍልሚያ ካላንዳችም እንትን ወደ ኋላ ካለመቅረት በጣም ከፍተኛ አስተዋጽኦ የማቴሪያል የገንዘብ እንደዚሁም ደግሞ ሰላማዊ ሰልፎችን በማድረግ በስርዓቱን በማጋለጥ እና የኦሮሞን ሕዝብ ድምፅ በዓለም ደረጃ በማሰማት ሌላውን የኦሮሞ ሕዝብ ኮሚኒቲ በማሰባሰብ እና በማሰለፍ በጣም ከፍተኛ ተሳትፎ እያደረጉ ነው። ስለዚህ በውጭ ያለው ተሳትፎ ከውስጥ ባለው እንቅስቃሴ ጋር የተሳሰረ እና አንድም ቀን ወደ ኋላ ያላለበት ደረጃ ስለሆነ በጣም ከፍተኛ ነው ለማለት ይቻላል አስተዋጽኦአቸው። በውጭ ያሉ መንግስታት በኦነግ ላይ ያላቸው አመለካከት ምን ይመስላል? ምናልባት ከሌሎች መንግስታት ወኪሎች ጋር ተገናኝተው ነበር?
ከውጭ ባሉ መንግስታት ከዚህ በህን የኦሮሞ ነጻነት ግንባር ከፍተኛ ልዑክ በኔ በሊቀመንበሩ የሚመራ ከዩሮፒያን ኮሚሽን ዩሮፒያን ካውንስል በከፍተኛ ቢሮ ደረጃ አነጋግረናል። ማነጋገር ብቻ ሳይሆን የኦሮሞ ነጻነት ግንባር ያለውን ሀሳብ በአጠቃላይ በኢትዮጵያ ሁኔታ ላይ እንደዚሁ ደግሞ በአካባቢው ባለው የወታደራዊና የፖለቲካ ሁኔታ ላይ ሰፊ ገለጻ አድርገናል። በበኩላችን ሁኔታውን እንዴት እንደምንመለከት በዚህ ውስጥ ባለፉት 18 ዓመታት ኢትዮጵያ ውስጥ ያለው ስርዓት በጣም ጨቋኝ በጨቋኝነትም አልፎ ህዝቡን በአሸባሪነት ደረጃ በጄኖሳይድ ደረጃ እየተከሰሰ ያለ መንግስት መሆኑን አስረድተናል። በዚህም ደግሞ ኢትዮጵያ ውስጥ የተደረጉ ግድያዎች በአዲስ አበባ 2005 ምርጫውን ተከተለ የተደረገ ግድያ ማንም ሊክደው የማይችልና በጣም ግልጽ የሆነ እንደዚሁም በሐዋሳ የተደረጉ ግድያዎች፣ ኦሮሚያ ውስጥ በባሌ በጅማ በብዙ ቦታዎች የተደረጉ በጣም ሰፊ ግድያዎች፣ በጋምቤላ የተደረጉ ግድያዎች በከዚህ ተርፎ አልፎ ተርፎ ማንኛውም የህዝብ መብት ተፋላሚ በጣም የሚመሰክረው ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ስቴት ዲፓርትመንት ራሱ ምስክርነት የሰጠበት ኢትዮጵያ ውስጥ ያለው የህዝቦች መብት ረገጣና አፈና፣ ግድያ፣ እስራት ይሄ በጣም አስከፊ ሁኔታ መድረሱ እና ህዝቡ በአጠቃላይ የኢትዮጵያ ህዝብ በአጠቃላይ እንደዚሁም ደግሞ የኦሮሞ ህዝብ ደግሞ በልዩነት ኢትዮጵያ የወያኔ ስርዓት በጠላትነት ፈርጆ የእነዚህ አይነት ጭቆናዎችና አፈናዎች የሚያደርግበት ሁኔታ ውስጥ የምዕራባውያን ሀገሮች በተለይም ዩሮፒያን ዩኒየን እና ዩናይትድ ስቴትስ የሚያደርጉት ድጋፍ የፋይናንስ ድጋፍ፣ የዲፕሎማሲያዊ ድጋፍ፣ የፖለቲካ ድጋፍ ከዚህ ከወንጀለኛ መንግስት ጋር እያሰለፋቸው መሆኑና ይሄ መቆም እንዳለበት እርዳታቸው ህዝቡን ከማሰቃየት አልፎ ምንም እርባና ለሰላም ለእድገት የሚያደርገው አስተዋጽኦ የሌለ ስለሆነ ይህንን በከፍተኛ ደረጃ ጠንከር ባለ ጥያቄና ተቃውሞዎችንም አቅርበንላቸዋል። ስለዚህ ህዝቦች ለሚያደርጉት ትግልና ለሰላም ለሚደረገው በአካባቢ ትግል የነሱ ይህንን መንግስት የመደገፍ በጣም እንቅፋት መሆኑን በግልጽ ነግረናቸዋል። እንደዚሁም በአሜሪካ ባደረግነው ስቴት ዲፓርትመንት ግንኙነት ይህንን በተደጋጋሚ በዚሁ መልክ በስፋት አስረድተናቸዋል። ይህንን በምናስረዳበት ጊዜ በእኛ ሁኔታውን እንዳየነው እና ሌሎችም ምስክርነት እንደሰጡት በተለይ አሁን በቅርብ ኢንተርናሽናል ክራይሲስ ግሩፕ በጣም በዚሁ መልክ ሰፊ መግለጫ አድርጓል እና የሚሉት ነገር የለም እነዚህ መንግስታት እና ይህንኑ መግፋት ነው የፈለግነው። አሁን በመንግስታት ወኪሎች ጋር ያደረጉትን ውይይት መስሎች ነበሩ። ምናልባት መንግስታዊ ካልሆኑ ድርጅቶች እና ከፓርቲ አመራሮች ጋር የተገናኙበት ማድረግ ነበሩ? አዎ፣ ፓርቲዎች በብዛት በእኛ ዲፕሎማቲክ ሚሽኖች ነው። ለእኛ ጊዜ ስላልነበረን በጣም ሰፊ ትኩረታችን ከህዝቦችን እና ከአባላቶቻችን ጋር የምናደርገው ውይይት ስለሆነ ብዙ የውጭ ፓርቲዎች ጋር የእኛ ዲፕሎማቲክ ሚሽን በጣም ሰፊ ግንኙነት አለው። ይሄ አውሮፓ ውስጥ ያሉ ሶሻል ዲሞክራቲክ ፓርቲዎች እና ሌሎችም ፓርቲዎች ጋር ሰፊ ግንኙነት አለው የኦሮሞ ነጻነት ግንባር። አቶ ዳውድ፣ አንዳንድ ሰዎች ለወያኔ ስርዓት እስከዛሬ ስልጣን ላይ መቀጠል ዋናው ምክንያት ተቃዋሚ ድርጅቶች በአንድነት ለመስራት አለመቻላቸው ነው፣ በትብብር ለመስራት አለመቻላቸው ነው የሚል አስተያየት አላቸው። ምን ይላል በዚህ ጉዳይ ላይ? ይሄ በአንድ ወገን እውነትነት አለው ብለን እናምናለን። በበኩላችን እኛ እንደ ኦሮሞ ነጻነት ግንባር በ1993 ፓሪስ በተደረገው ሙከራ ውስጥ ተሳትፈናል።
አስተዋጽኦአችንን ለማድረግ ሞክረናል። ፓሪስ ዋን ፓሪስ ቱ የሚባለው ሙከራ ማለት ነው። ይህ ሙከራ ተቃዋሚ ድርጅቶችን አንድ መድረክ ላይ አሰባስቦ እነዚህ ተቃዋሚ ድርጅቶች ደግሞ ያለውን ስትራቴጂያዊና ታክቲካዊ እንትናቸውን አንድ ላይ በማምጣት የሚስማሙባቸውን ነጥቦች ላይ እየተባበሩ የሚለያዩባቸው ነጥቦች ካለ ደግሞ ወደፊት እየተዋዩ እንዲሄዱ የሚደረግ ነበር። ያ በዛን ጊዜ ባለው ሁኔታ የወያኔ እጅም ባለበት በስፋት ከሸፈ። ከዛ በኋላ ብዙ ጥረቶች ተደርገዋል። በኦሮሞ ነጻነት ግንባር ተሳትፎነት በ2000 እንደዚሁ አንድ መድረክ ለማሰባሰብ ተሞክሯል። እንደገና በ2005 ቅድም የጠየቁት ማነው የጠቀስኩት የትብብር ለዲሞክራሲና ለነጻነት ግንባር መድረክ ነው። ሌሎች መድረኮችም እንትን ተብሏል። ይሄ እስካሁን ድረስ ህዝቡና ሌሎችም ኢትዮጵያ ውስጥ ለውጥ የሚፈልጉ አጋሮች እንደሚፈልጉት ሊሄድ አልቻለም። ይህንን ነው ያነሳ ነው ባለፈው ጊዜ አውሮፓና አሜሪካ ውስጥ ባደረጉት አጠቃላይ ከነሱ ጋር ውይይት ይህንን ግምገማ አድርገን ምንድን ነው እስካሁን ድረስ ይህንን ፕሮጀክት የኢትዮጵያ ተቃዋሚ ድርጅቶች የሚተባበሩበት መድረክ ለመፍጠር እና ይህ መድረክ ደግሞ ጠንካራና ቫያብል የሆነ መድረክ እንዲሆን ለማድረግ ምንድን ነው የሚጎለው የሚለውን ለማየት ሞክረናል። ይሄ ያለ ጉድለት ነው። ይሄ ጉድለት ካልተስተካከለ ምናልባት ያለው ጎዳና አሁንም አስቸጋሪ ሊሆን ይችላል። ይሁን እንጂ ይሄ ብቻውን ኢትዮጵያ ውስጥ ያለው ስርዓት እስካሁን ለመራዘም ዋነኛ ምክንያት ለማለት ደግሞ በጣም አስቸጋሪ ነው። ምክንያቱም ይሄ አካባቢው በጣም ለስርዓቱ አመቺ ሆኗል። ይሄ ማለታችን አካባቢ ያሉ መንግስታት እንደዚሁም ደግሞ የውጭ ያሉ መንግስታት ይሄ ለትግል በጣም አስቸጋሪ ሁኔታ የፈጠረበት ጊዜ ነው። ድሮ የነበረው የትግል ሁኔታ በጣም የጠበበበት ነው። ይሄ አስቸጋሪ አድርጓል። ስለዚህ ይሄንን በበኩላችን ለመወጣት እያንዳንዱ ድርጅት ከውስጡ በጣም ጠንካራ መሆን እንዳለበት እናምናለን። እኛም በበኩላችን እና ወገን ነጻነት ግንባር በዚህ ላይ እየሰራ ነው። ሌሎችም ከውስጣቸው ጥንካሬ ካለ ያንን መድረክ ለመፍጠር በጣም ይቀለናል የሚል ነው አሁን የደረስንበት ድምዳሜ። ይህንን ለማድረግ እርስ በራስ የመተባበር እና በውስጥ ደግሞ የራስን ጥንካሬ በጣም እያሻሻሉ መሄድ ዋነኛ እንትን ነው የሚሆነው። ከዚህ በተረፈ ህዝቡ በጣም ለትግል አመቺ የሆነ ሁኔታ እየፈጠረ ነው። በወያኔ ያለው ጥላቻ በጣም ከፍተኛ ደረጃ የደረሰ ነው። ቅድም እንደጠቀስኩት ውስጥ ያለው የኑሮ ስቃይ ስርዓቱ የፈጠረው ይሄ በጣም አመቺ ነው። ይህን ለዚህ እንግዲህ ራስን ማዘጋጀት ይፈልጋል ማለት ነው። የተቃዋሚ ህብረት መጠናከር ከማይደግፉት አንዱ ኦነግ ነው የሚሉ ወገኖች አሉ። ለዚህ ምን ምላሽ አለ? የተቃዋሚ መድረክ የማይፈልግ ኦነግ ነው የሚሉ ኃይሎች በጣም ተሳስተዋል። ለዚህም ደግሞ ቅድም የጠቀስኩልህ አንደኛ ፓሪስ ዋን ፓሪስ ቱ እኛ በጣም በከፍተኛ ደረጃ የተሳተፍንበት ነው። ከዛ በፊትም ደግሞ በኢትዮጵያ 91 የሽግግር መንግስት መሳተፋችን ራሱ እንደገና በ2000 ዓመት ከኢትዮጵያ አርበኞች ግንባር እንደዚሁም ደግሞ ቤንሻንጉል ህዝቦች ንቅናቄ የመላ አማራ ድርጅት ኦነግ ራሱ በዋነኛው ሴንትራል ሮል የተጫወተበት አንድ ሙከራ አድርገናል። ይሄ ሙከራ ብዙዎቹ ራሳቸው መንቀሳቀስ ባለመቻላቸው ከሸፈ። እንደገና በ2005 ትብብር ለነጻነትና ዲሞክራሲ ግንባር ሲፈጠር በጣም ከፍተኛ ተሳትፎና እንቅስቃሴ ያደረግነው። እስካሁንም ይሄ መድረክ አለ። 3 ድርጅቶች በዋነኝነት ይዘውት ሌሎች መድረኮች እኛ የተጠራንበትና የቀረንበት ጊዜ ቦታ የለም።
በዋነኛነት የኦሮሞ ነጻነት ግንባር በዚህ ደረጃ ሌሎች ራሳቸውን ማስተካከል አለባቸው ያሉት ቅድም የጠቀሱት ነጥብ አለ። በልዩነት ላይ ብቻ ያቺ ልዩነት ካልተፈታች ልንቀሳቀስ አንችልም የሚለው ግትር አቋም መፍትሄ ማግኘት አለበት። ልዩነት እያለ አብሮ መስራት ይቻላል። ሌሎችም ሀገሮች እንደዚህ የሚያደርጉት ይሄ የኦሮሞ ነጻነት ግንባር እምነት ነው። ይሄ በሁሉም በዚህ ካምነ ችግር ይኖራል እና ሁላችን ይሁንና ይሄ የኦሮሞ ነጻነት ግንባር መድረክ እንዳይፈጠር ችግር ነው የሚለው በጣም የተሳሳተ አባባልና አመለካከት ነው ብለን ነው እና ከትራክ ሪኮርዳችን ወደኋላ መለስ ብሎ ካሉ ማለት ነው። ጠንካራ የተቋሚ ህብረት ለመፍጠር ምን ማድረግ አለበት ይላሉ በሰው? ጠንካራ የህብረት መድረክ ለመፍጠር እስካሁን ድረስ በእኛ አገማገም በእኛ እንደምናየው ከሆነ ብዙዎቹ ድርጅቶች በልዩነት ነጥቦች ላይ በጣም ያተኩራሉ። ልዩነት ትግል ከተጀመረ ተጀምሮ ማለት ከ1974-75 እንደ አውሮፓ አቆጣጠር ጀምሮ በኢትዮጵያ ኃይሎች እና እንደዚሁም የነጻነት ንቅናቄዎች እርስ በርሳቸው አንዳንድ ነጥቦች ላይ ልዩነት አላቸው። ይሄ ልዩነት ለምን ኖረ አይባልም። ልዩነቱ በየትም ሀገር ይኖራል። ይሄ ልዩነት ኖሮ ግን የሚስማሙባቸው ነጥቦች ማዕት አሉ። እነዚህ የሚስማሙባቸው ነጥቦች ላይ ተስማምቶ መድረክ ፈጥረው ወይም መድረክ እያጠናከሩ ልዩነቶቻቸውን ደግሞ ለወደፊት በደረጃ በደረጃ እንዴት እንደሚፈቱ አንዳንዶቹ ልዩነቶች ስርዓቱ ከተከረሰሰ በኋላ ብቻ የሚፈቱ መሆን ሲገባቸው ብዙዎቹ በዚህ በልዩነት ላይ ብቻ ተጣብቀው መቅረት በጣም አስሯቸዋል። ይሄ እስር መፈታት አለበት ነው የምንለው እኛ በበኩላችን። ልዩነት መኖር ይህን ልዩነት እርስ በራስ ተዋውቆ ልዩነቱን ለወደፊት እየፈቱ በመሄድ የምንስማማቸውባቸው ነጥቦች በብዛት ያሉትን እያጠናከሩና ይህንን በጣም ሲቪላይዝ በሆነ እንትን ልዩነቱን አምኖ የምንተባበራቸው ላይ አብረን መስራት ሌሎች ልዩነቶችም እንዲፈቱ ዋነኛው የመጀመሪያ ደረጃ እርምጃ ይሆናል ብለን ነው የምናምነው። ይህንን ሁሉም ማምነት አለበት ብለን ነው። ይሁንና እንደ ከዚህ በፊቱ ላለፉት 40 ዓመታት 30 ዓመታት በልዩነታችን ላይ ብቻ አተኩረን ይሄ ልዩነት ካልተቀበልክልን ተብሎ ሁሉም የራሱን አጥብቆ ከያዘ አሁንም እንቅፋቱ አይወገድም። ይህንን መቀበል አለበት ሁሉም ድርጅት ብለን ነው ምናምን። ጥሩ ነጥብ ነው ያመጡት። ወደ ምርጫ ጉዳይ ልፈልግና አራተኛ ብሔራዊ ሀገር አቀፍ ምርጫ ለመጪው ሰኔ ወር ለማካሄድ ኢህአዴግ እየተዘጋጀ ነው። የምርጫ ውጤት ምን ሊሆን ይችላል? የኢትዮጵያ ውስጥ የሚደረገው ምርጫ ብዙ ምርጫዎች ተደርገዋል። እነዚህ ምርጫዎች አሁን ጠቀስ ብናደርግ 1992 የመጀመሪያው ምርጫ የተደረገበት ኢፒአርዴፍ ወይም ደግሞ ኢህአዴግ ለራሱ ብቻ ምርጫውን ያካሄደበት፣ ሌሎች ድርጅቶች እንደነ ኦሮሞ ነጻነት ግንባር መጀመሪያ ከፕሮሰሱ የወጡበት እሱ ራሱ የተሳተፈበት ያሸነፈበት፣ እንደገና 1995 ከህገ መንግስቱ ምርጫ በኋላ ዋነኛው ምርጫ ተደርጓል። ያንን ኢህአዴግ ብቻውን ይህንን ሂደት ያካሄደው ራሱ አሸነፈ። ሁኔታውን በዚህ መልክ ነው ያዘጋጀው። ያኔ እንደገና በ2000 ዓመት ነው ሌላኛው ምርጫ የተደረገው። እርባና ያለው ተቃዋሚ ድርጅት የተወዳደረ የለም። ያንም አሸነፈ። ኢህአዴግ በዚህ መልክ ነው ያሸነፈው። ሌላ ተቃዋሚ ድርጅት እንዳይወዳደር አድርጎ እንደገና በ2005 ነው ዋነኛ ምርጫ በጣም ትልቅ ለውጥ የተደረገበት። ኢህአዴግ ምስካት ሁኔታ አድርጎ ትንሽ ለቀቅ አድርጎ ያ ተጠቅሞበት ህዝቡ ተቃውሞውን አድርጎ ሌሎችም ተቃዋሚ ድርጅቶች በስፋት የመረጠበት ያንን ምርጫ የተመረጡትን እና የምርጫውን ውጤት በሙሉ አፍኖ ራሱ እንደገና ወደ ስልጣን የቀጠለበት ሁኔታ ነው። ይሄንን ትሬንድ ብናየው እና ዋነኛው
ኢህአዴግ ምንድን ነው የኢህአዴግ ፓርቲ የሚለውን መገምገም ያስፈልጋል። የኢህአዴግ ፓርቲ አብዮታዊ ዲሞክራሲን ይዞ የሚንቀሳቀስ ፓርቲ ነው። አብዮታዊ ዲሞክራሲ ማለት ደግሞ አንድ ፓርቲ ብቻ ያንን አገር ወደ እድገትና ወደ ሰላም ማካሄድ አለበት ብሎ ወስኖ ሌላ ፓርቲ ራሱን ብቅ እንዳያደርግ አፍኖ የሚስ ፖሊሲና ሂደት ታክቲኮች ተከትሎ የሚሄድ ፓርቲ ነው ኢህአዴግ። በተለይም ደግሞ በ2005 ዓመት ተሞክሮ ያገኘበት ሁኔታ ነው። ምክንያቱም ለቀቅ ካደረገ አንድም ቀን ሊኖር እንደማይችልና ህዝቡ በምርጫ እንደሚያስወግደው ስለሚያውቅ ይህንን ከዚህ በፊት ለቀቅ አድርጎ የነበረውን ሁኔታ በፍጹም ሊለቅ የማይችልበት ሁኔታ ነው። ስለዚህ ኢትዮጵያ ውስጥ ባለው ሁኔታ በምርጫ ስርዓት እንቀይራለን የሚል ተስፋ የለም። ይሄ ግልጽ ነው። ውጤቱ ኢህአዴግ ባለፉት የወረዳዎችና እነዚሁ የቀበሌዎች ምርጫ ወደ 3 ሚሊዮን ከምናምን ካንዲዴቶች የቀረቡበት ተቃዋሚ ድርጅቶች 3 ነው 2 ብቻ ያገኙበት ነው። ስለዚህ ተወስኗል፣ አልፏል። ኢህአዴግ እንዴት አድርጎ በአጠቃላይ በምርጫው ራሱ ወጥቶ ወደ መንግስትነቱን እንደሚቀጥል ያለቀለት ጉዳይ ነው ብለን ነው የምናምነው በኩላችን። ስለዚህ በምርጫ ያንን ስርዓት የመለወጡ ተስፋ የሞተ ነው እና በዚህ መድከም እና በዚህ ራስን ማዳከም ለስርዓቱ እንዲሁ ከለር ለመስጠት ካልሆነ በስተቀር ዋጋ የሌለው ምርጫ ነው ብለን ነው ምናምን። እንዳሉት ኢህአዴግ በጉልበት የስልጣን የወጣ በምርጫ ሲሸነፍ ስልጣን ሊለቅ እንደማይችል ሲገልጹ ቆይተዋል። ታዲያ ምንድን ነው ተቃዋሚዎች ምርጫው ላይ የሚሳተፉት? አንዳንድ ተቃዋሚዎች ምርጫ ላይ ለምንድን ነው የሚሳተፉት የሚለው ተቃዋሚዎቹ እንዴት ናቸው፣ እንዴት ነው የተደራጁት የሚለውን ማየት ይፈልጋል። ዋነኛ ተቃዋሚዎች የኦሮሞ ነጻነት ግንባር፣ የኦጋዴን ነጻነት ብሔራዊ ነጻነት ግንባር እንደዚሁም ሌሎች በዲሞክራሲያዊ ኃይሎች ይሄ ምርጫና ስርዓቱ በሚያዘጋጀው ምርጫ ውስጥና የፖለቲካ ተሳትፎ ውስጥ ኢህአዴግ በሚያካሄደው የፖለቲካ ሂደት ውስጥ መሳተፍ ዋጋ እንደሌለው ስላወቁ ተሳትፎ ማያውቁ ውጭ ያሉት በተቃውሞ ደረጃ ነው ያሉት። ውስጥ ይህንን ባለው ጠባብ ሁኔታ ውስጥ ተሳትፈን ለውጥ እናመጣለን ብለው ያመኑና የሞካከሩ አሉ። በዚህ ሙከራ በጣም ከፍተኛ ጉዳት የደረሰባቸው ከነዚህ ውስጥ የዩዲኤፍ ህብረት የሚባል ወይም ደግሞ ሰደቅ ሳዘን ፒፕልስ ዲሞክራቲክ ኮአሊሽን የበየነ ጴጥሮስ ከዚህ በፊት እንደዚሁም ደግሞ የመረራ ኦኤንሲ ከኦኤንሲ ራሱ በመንግስት ኤጀንቶች ተነጥቆ እንደገና ሌላ ስም መስጠት የተገደደበት እንደዚሁም አልፎ ተርፎ ከዚህ በፊት ምርጫ ባደረጉበት መራጮች በጣም በከፍተኛ ደረጃ ብዙ ቦታ የሞቱበት የታሰሩበት በስፋት በኦሮሚያ ውስጥ በኦኤንሲ ስም የታሰሩ ወጣቶች ህዝቡ እንደዚሁም የራሳቸው አባሎች በየነ ጴጥሮስ ፓርቲ በሀዲያ አካባቢ የተደረገው ግድያ የተደረገው ህዝቡ ራሱ ስደት ማነው በጣም ከፍተኛ እስራት የደረሰበት እና ግድያ የደረሰበት እንደዚሁም አልፎ ቅንጅት በ2005 ተሳተፈ የተገደለ ሰው የታሰረ ሰው በሺዎች የሚቆጠሩ ይሄ ከፍተኛ ጉዳት ደረሰባቸው። ህዝቡም ላይ ጉዳት አደረሱ እንጂ ጥቅም ያላገኙበትም። ይሁንና በዚህ አይነት ሁኔታ የተደራጁ ስለሆኑ ሌላ ምርጫ ያላቸው እንዲሁ ለሰርቫይቫል ብቻ ነው እዛ ውስጥ እንደሚሳተፉ እንጂ ዋጋ እንደሌለው እነሱ ራሳቸው ያምኑታል። አንዳንድ ዓለም አቀፍ ድርጅቶች በተለይ ከምርጫ 97 በኋላ የህዝብ የፖለቲካ ንቃት ጨምረዋል። ተቃዋሚ ፓርቲዎች ተበራክተዋል። ወያኔ ደግሞ ዳግም ማታለያ የማታለያ ዲሞክራሲ ሊፈጽም አይችልም። ስለዚህ የተሻለ ወይ የተለየ ውጤት ይኖረዋል የዘንድሮ ምርጫ ይላል። የኢፒአርዴፍ ወያኔ ድርጅት ፓርቲ ካለማወቅ የተነሳ ይመስለኛል። ይሄ ፓርቲ ከትግል ዓመታት ጀምሮ በትግራይ ውስጥ እንደዚሁም ደግሞ ኢትዮጵያ ውስጥ ስልጣን ላይ ከወጣ ጀምሮ ይሄ ፓርቲ ዋነኛ
ቁጥጥር ዘዴውን በጣም በከፍተኛ ደረጃ ዘርግቶ ያለ ፓርቲ ነው። ቁጥጥር ሲባል አንደኛ በፓርቲ ደረጃ ሁሉንም የኢኮኖሚያዊና የፖለቲካዊ እንቅስቃሴዎችን ተቆጣጥረዋል። እንደገና ባሉት የሴኩሪቲ ኃይሎች፣ የፖሊስ፣ የደህንነት፣ የወታደር ይሄ በዚህ ፓርቲ ቁጥጥር ስር ነው ያለው። ከዚህ የበለጠ ደግሞ ኢትዮጵያ ውስጥ ያለውን ኢኮኖሚ በኢፒአርዴፍ ፓርቲ በተለይም ደግሞ በህዝባዊ ወያነ እጅ ያለ ነው። ይሄንን ኢኮኖሚውን የተቆጣጠረ ፓርቲ እንደዚሁ ብቻ በምርጫ ይለቅልናል ከተመክሮ ካለፈው ጊዜ ህዝቡ ንቃት አድርገዋል። ለንቃት ህዝቡ ከዚህ በፊት ከፍተኛ ንቃት አለው። ያ ንቃት ብቻውን ለውጥ ሊያመጣ አይችልም። ዋነኛው ፓርቲው ይህንን ወስኖ አንድ ፓርቲ አገዛዝ፣ አንድ ፓርቲ ስርዓት መቀጠል አለበት፣ መኖር አለበት ብሎ ወስኖ ለዚህም ደግሞ ኢኮኖሚውና ፖለቲካ ህይወቱን የኢትዮጵያ ህይወት የተቆጣጠረ ፓርቲ ነው። በዚህ የማንኛውንም ተቃዋሚ ፓርቲ እንቅስቃሴ ይህንን አደጋ ሊያደርስበት የሚችል እንቅስቃሴ ካለ የሚፈቅድ ፓርቲ አይደለም። ስለዚህ ወያኔንና ኢፒአርዴፍ ወይም ደግሞ ኢህአዴግን ካለማወቅ የሚደረጉ እንዲሁ የደግነት አስተያየት እንበለው ይመስለናል። ወደ ሀገሪቷ የኢኮኖሚ ሁኔታ ሰሩትና ኢህአዴግ ለተከታታይ 5 ወይም 6 ዓመታት ባለ 2 ዲጂት የኢኮኖሚ እድገት አስመዘገብኩ ነው። ይህ ምን ያህል እውነትነት አለው? በስታቲስቲክስ ደረጃ የደርግ ስርዓት ያስቀመጠው ዘዴ አለ። ሁሉም ነገር ስታቲስቲክስ የትምህርት ደረጃ ጨምሯል፣ ተማሪዎች ቁጥር ጨምሯል፣ እንደዚሁም ደግሞ የኢኮኖሚ እድገቱ ጨምሯል። እንደዚህ የሚሉ እንትኖች ዘዴውንና ህዝቡንና እንደዚሁ የፓብሊክ ኮንሰፕሽን በዚህ ዘዴ የማቅረብ ዘዴውን ደርግ አስቀምጦ ሄደዋል። ኢህአዴግም እየተከተለ ያለው ይሄ የኢኮኖሚ እድገት ካለ ዋነኛው መታየት ያለበት በህዝብ ኑሮ በቀን በቀን የህዝብ ኑሮ ላይ ነው። የቀን በቀን ህዝብ ኑሮ ላይ በተቃራኒው ስታይ ኢትዮጵያ ማንኛውም የወርልድ ባንክ፣ አይኤምኤፍ፣ ሌሎችም የጥናት ድርጅቶች ያስቀመጡት ነው። ኢትዮጵያ በከፍተኛ ደረጃ ድህነት የጨመረበት ነው። ከዚህ በፊት ካለው አመታት እና ከአሁን ባለው አመታት ሲወዳደር ድህነት በጣም እየሰፋ የሄደበት ሀገር ነው። የኑሮ ሰው የሚበላው የቀን በቀን ኑሮ አሁን ምግብ በቀን 3 ጊዜ ሰው መብላት ያለበት በቀን 1 ጊዜ እንኳን የመሸፈት በጣም ከፍተኛ ችግር የሆነበት ነው። ይሄ አዲስ አበባ ውስጥ ነው። እንግዲህ ሌሎችን ሁኔታዎች ሌሎችን ቦታዎች ሳንጠቅስ በሌላው አካባቢ ደግሞ ስናየው ረሃብ እስካሁን ድረስ ረሃብ ሊገኝበት የማይታሰብበት አካባቢዎች አርሲ፣ ሐረርጌ በጣም ብዙ ቦታ በሚያት ረሃብ በብዛት የሰፈነበት ነው። ስለዚህ በአጠቃላይ ያ 10 በመቶ 11 በመቶ እድገት የት እንዳለ ሰው ፈልጎ ያጣው ነው። የት ነው ያለው ይሄ እድገት የሚለው ይሄ እድገት እንዲሁ ብቻ ለፓብሊክ ኮንሰፕሽን መውጣቱ ብዙ የዓለም ተንታኞች የሚያምኑበት ነው ብለን ነው የምናየው። ቀደም ሲገልጹት እንደቆዩት የኑሮ ውድነቱ ተበራክቷል፣ ድህነቱ ተስፋፍቷል። ይሄ የስርዓቱ የሚከተለው የኢኮኖሚ ፖሊሲ ችግር ነው ብለን ነው። በአጠቃላይ የኢኮኖሚ ፖሊሲ ብቻ አይደለም፣ አጠቃላይ ስርዓት ነው። ስርዓቱ ለእድገት በር የከፈተ ስርዓት አይደለም። እድገት ሲባል ዋነኛው የህዝብ ኃይል ነው፣ የህዝብ ተሳትፎ ነው፣ ህዝብ ነው ዋነኛው እንትን። እንደገና አገሪቷ ያላት ሪሶርስ ነው። እነዚህን በማጣመር ስታየው ስርዓቱ ህዝቡን ለእድገት ያሳተፈ አይደለም። ኢንቨስትመንት
በተለይ አገር በቀል ያሉ ኢንቨስተሮች በጣም ጭንቅላታቸው ላይ እየተመቱ ጊዜ ለነሱ በር የተዘጋበት ነው። ስለዚህ ኢህአዴግ ለጊዜው እያየ ያለው የኢህአዴግ ፓርቲ የሚቆጣጠራቸው የኢኮኖሚ መዋቅሮች በሱ ቁጥጥር መሆናቸው እና ብዝበዛ እያደረገ እያለ መሆኑ ነው እንጂ ህዝብን ያሳተፈ እድገት እንዴት ነው ሊመጣ የሚችለው የሚለው ይሄ ደግሞ የሚሄደው አብሮ የፖለቲካ ስርዓቱ ለህዝብ ተሳትፎ ቢኖረው ነው እና ስለዚህ የፖለቲካ ስርዓቱና የኢኮኖሚ እድገቱ ተለያይቶ አይሄድም። የፖለቲካ ስርዓቱ በጣም ቅድም እንደጠቀስኩት ህዝቡን በጣም ያገለለና ህዝቡን ተሳትፎ የሌለበት ስለሆነ በዋነኛ በሴኩሪቲ ኃይል ወይም ደግሞ ሴኩሪቲ ፎርስ ብቻ ህዝቡን ወጥሮ እድገት ማምጣት አይቻልም። ህዝብና መንግስት በጣም የተለያዩበት እንትን ነው። ስለዚህ የፖለቲካ ስርዓቱና የኢኮኖሚ ስርዓቱ ተለያይቶ የሚታይበት አይደለም። ይሄ ነው ወጥሮ አንቆ የያዘው ብለን ነው ምናምን። ሌላው ከዚህ ጋር ተያይዞ የሚነሳው ጥያቄ በኢትዮጵያ በየዓመቱ እስከ 10 ሚሊዮን ህዝብ ለረሃብ ይጋለጣል። እንዲያውም አምና በአረንጓዴ ረሃብ ተብሎ በሚታወቀው ረሃብ ኦሮሚያ ተጠቅቶ የማያውቅ ከዚህ በፊት በታሪክ ተጠቅቶ የማያውቅ ስፍራ ነው የተጠቀው። ኢትዮጵያ ካላት የተፈጥሮ ሀብት አንጻር ረሃቡን መከላከል አትችልም ወይ ወይስ የሚፈልጉ ሰዎች አሉ? ረሃቡ ይሄ ብዙ አዋቂዎች ብዙ ነገር የጻፉበት ነው። ኢትዮጵያ ውስጥ ያለ ረሃብ ብዙ ረጅም ዓመት ታሪክ አለው፣ የታወቀ ነው። ከዚህ በፊት ረሃቡ በጣም የተራቆተበት አካባቢ በሰሜን አካባቢ በትግራይ በወሎ አካባቢ ነበር ተብሎ ተደጋጋሚ በ10 ዓመት በ20 ዓመት ይመጣል ይባላል። እንደዛ ሆኖ በዛም ጊዜ ቢሆን በዋነኛነት ተጠያቂነት ያለው መንግስት አለመኖሩ ነው እንጂ እንደዚህ አይነት ረሃቦች ማኔጅድ ሊሆኑ የሚችሉ ናቸው የሚል የብዙ አዋቂዎች መደምደሚያ ነው። አሁን ባለፉት 18 ዓመት ባየነው ደግሞ ይሄ ረሃብ ወደ ለምለም ሀገሮች መዛመቱ ነው። ለዚህ ዋነኛው ማንም ሰው በግልጽነት የሚያውና ብዙ ምርምሮች የተደረጉበት ከፍተኛ የጫካ ምንጠራና በማናለብኝበት የወያኔ ስርዓት ጫካውን የማጥፋቱ ሁኔታ ነው። ይሄ በስፋት ጫካዎች ስርዓቱ ራሱ በግድየለሽነትና ሪስፖንሲብሊ ማለት ነው ብዙ ቦታዎች ምንጠራ አድርጎ ለሌላ የላምበሪንግ ወይም ደግሞ የእንጨት ኢንዱስትሪ የተጠቀመበት ከፍተኛ ጉዳት አድርሷል በአገሪቷ ላይ። አንደኛው ምክንያቶች ነው። ሌላው ምክንያት የስርዓቱ ፖሊሲ ነው። የስርዓቱ ፖሊሲ የአግሪካልቸራል ፖሊሲ እንደዚሁም አልፎ ተርፎ ህዝቡን ያሳተፈ ያልኩት ቅድም አለመኖሩ እና የዘመናዊ እርሻ አጠቃቀም ብሎ የዘረጋው በተለይ የማዳበሪያ አጠቃቀም ከፍተኛ ጉዳት አድርሷል በህዝቡ ላይ። ይሄ ማለት ምንድን ነው? ይሄ ማዳበሪያ አጠቃቀሙ ላይ ከፍተኛ የመንግስት ምንድነው ኢንፑት በጣም ሚኒመም ወይም ደግሞ ዝቅተኛ ስለነበረ ይሄ ማዳበሪያ አጠቃቀም ከፍተኛ ጉዳት አድርሷል እርሻዎች ላይ። በዚህ ላይ በተጨማሪ ረሃብ በየትኛውም አካባቢ ሲገኝ ከሌላ ቦታ ካለበት አካባቢ ወደ ሌለበት አካባቢ አዳርስ መቋቋም ይቻላል። ሌላው አካባቢ ምርት እያለ ሌላው አካባቢ እየተራበ ነው። ይሄ መንግስት ራሱ የፈጠረው የማኔጅመንት ችግር ነው። እንደዚሁም አልፎ ተርፎ ይሄ መንግስት ረሃብን የራሱ የገቢ ምንጭ ነው ያደረገው። በእነሱ አባባል በራሱ በፕራይም ሚኒስትሩ አባባል የረሃብ መቋቋሚያ ኢንዱስትሪ ነው ያለው። ይህንን እንደ ኢንዱስትሪ ነው የወሰዱት። ኢንዱስትሪ ሲባል ማከፋፈል፣ ማጓጓዝ፣
ማከማቸት ይሄንን በጣም ከፍተኛ ገቢ የሚያገኙበት ሁኔታ ነው ያደረጉት። ስለዚህ ይህንን ረሃብ ስርዓቱ ራሱ እንዲስፋፋ ያደረገው መሆኑ በግልጽ የሚታወቅ ነው። አንደኛው በጫካዎች ምንጠራ ጫካዎችን ዝናብ የሚስቡ ጫካዎችን ማጥፋት በስፋት ነው። ይሄ በትንሽ ደረጃ የሚታይ አይደለም፣ ስኬሉ በጣም ከፍተኛ ደረጃ ስለሆነ እንደገና ይህንን ረሃብ የገቢ ምንጭ አድርጎ መጠቀምና ከውጭ እርዳታ በሚመጣው ላይ ራሱ ማንተራስ ህዝቡን አሳትፎ ይህንን እንዴት አድርገን ነው የምንቋቋም የሚለው ላይ አለማተኮር ይህንን ረሃብ እያሰፋ ሄዷል ማለት ነው። ሌላው ኢትዮጵያ ከድህነት አረንቋ እንዳትወጣ ማንም ቆሞ ይዟታል የሚባለው አንዳንዴ መሬት በመንግስት እጅ መሆኑ ነው የሚሉ ወገኖች አሉ። ማለት የመሬት አጠቃቀም በኢትዮጵያ ውስጥ ከፖለቲካ እንትን ጋር የተያያዘ መሆኑ ሁሉም ሰው የሚያውቀው ነው። ይሄ የመሬት ስርዓት በኖርዝ እና በሳውዝ በጣም የተለያየ ነበር። በኃይለ ሥላሴ ጊዜ ይህንን በደርግ ስርዓት ጊዜ የመሬት አዋጅ ትንሽ አስተካክሎታል። ያስተካክል እንጂ በደርግ ጊዜም ቢሆን መሬት በመንግስት እጅ ነው የሆነው። መሬት በመንግስት እጅ መሆኑ እንደገና መሬትን ገበሬው ይሄ መሬት የኔ ነው ነገም የኔ ነው ብሎ ራሱ በመሬቱ ላይ ኢንቨስት እንዳደርግ እንክብካቤ እንዳደርግ ይሄ አስተዋጽኦ አድርጓል። ሳይኮሎጂካሊ ማለት ነው። የመንግስት ነው፣ ነገር ሊፈናቀል ይችላል ወይም ደግሞ ለሌላ ሊያከፋፍል ይችላል። ይሄ ያለ ችግር ነው። ይሁንና ይሄ የመሬት አጠቃቀም እንዴት ነው መሆን ያለበት የሚለው ህዝቡን ያሳተፈ መፍትሄ እስካሁን ድረስ ያልተገኘበት ስለሆነ ከዚህ በመነሳት የኢህአዴግ መንግስት ወይም ደግሞ ወያኔ ያደረገው ነገር ቢኖር መሬትን ለራሱ የፖለቲካ ህይወት መጠቀሚያ ነው ያደረገው። ይሄ ማለት ምንድነው? የሱ ደጋፊ ያልሆኑትን ገበሬዎች በብዛት መሬት የመንጠቅ ለሌላ የማከፋፈል እነዚህ ደግሞ እንደገና የመሬት የወሰዱ ገበሬዎች ነገም እንደዚሁ ሊፈናቀሉ እንደሚችሉ ስለሚያስቡ ከፍተኛ እንክብካቤ ሊያደርጉ አልቻሉም። ስለዚህ ይህንን በቀጣይነት የፖለቲካ ህይወቱ ብቻ አድርጎታል። ይህም ዋነኛው ችግር ነው። ሌላው መሬት ለውጭ ኢንቨስተሮች በስፋት የመሸጥ ሁኔታ ይሄ ከፍተኛ ችግር ያመጣበት ነው። ከአረብ ሀገራት ከህንድ እንደዚሁም ከሌሎች ይህንን በጣም ሰፊ ላንድ ግራቢንግ ይባላል፣ የመሬት ዘረፋ ማለት ነው። ይሄ በአካባቢ ያሉትን ገበሬዎች በስፋት አፈናቅሎ ካላንዳችም ማካካሻ ህዝቡን አፈናቅሏል። ይሄ ደግሞ እንደገና ሰፊ እርሻ ብለው ኢንቨስት ያደረጉበት ሁኔታ ለኮሚሽን የሚሸጡባቸው ኮሚሽን መሰብሰቢያ ነው እንጂ ከሀገሪቱ ዋነኛ የፉድ ሴኩሪቲ እና ልማት ጋር ታስቦ የተዘረጋ ስላልሆነ ላለው ችግር ሌላ ተጨማሪ ችግር ተጋብዟል ማለት ነው። ይህ በኢንቨስትመንት ፋንዶች ወገዶች ባለሀብቶች የሚሰጠው በሚሊዮን መሬት ነው እንዲያው ትክክለኛ ስራ ነው የተከተለ ነው ወይ? ለወደፊት ውስጥ በኢትዮጵያ ላይ ምን አይነት እንደምታ ይኖረዋል? ይሄ በኢትዮጵያ ብቻ ሳይሆን በአፍሪካ በአጠቃላይ ይሄ ላንድ ግራቢንግ ተብሎ ነው ስም የሰጡት የመሬት ዘረፋ ማለት ነው። ይሄ የመሬት ዘረፋ ደግሞ ደሃ ሀገሮችን በጣም ወደ ከፍተኛ ችግር የገፋ ያለ አካሄድ ነው። በዚህ አይነት መንግስታት ይህንን ለከፍተኛ ውጭ ኢንቨስተሮች በሚሊዮን የሚቆጠር ሄክታር የመስጠት ሁኔታ የሀገሪቱን እድገት ለወደፊት እና የሀገሪቱን የህልውና በሂሳብ ውስጥ ካለማስገባት ለጊዜያዊ ኮሚሽን ብቻ ለመሰብሰብ እንደነ ወያኔ መንግስታት ኮሚሽን ማለት የሚሸጡበትን መሬት ኮሚሽን ወስደው የሚሰጧቸው ይህን ብቻ ነው ያሉት እንጂ የሀገሪቱ እድገት ወደፊት የሚለው ሌላኛው ዋነኛው ባለቤት ገበሬው ህዝቡ ተፈናቅሎ ነው ይሄ እየተደረገ ያለው። ህዝቡን ለድህነት አጋልጦ ነው ይሄ እየተደረገ ያለው። በሀገሪቱም ህልውና ላይ በጣም ከፍተኛ ችግር የሚያመጣ ነው ለወደፊት።
ለምን ባለፈው ዓመት በፊት ያልነበሩ የሃይማኖት ግጭቶች በአሁኑ ወቅት በስፋት እየታዩ ያሉት? የቅድም እንዳልኩት የራስን ዕድል በራስ የመወሰን መብት የኢትዮጵያ ውስጥ ካለው የጭቆና ስርዓት ተነስቶ ነው ጥያቄው የተነሳው። ሀቀኛ ጥያቄ ነው። አሁንም ቢሆን መሬት ላይ ያለና ግልጽ ያለ ጭቆና ነው በወያኔ በህዝቦች ላይ እየተደረገ ያለ። ይሁንና የወያኔ መንግስት እንደገና ይሄንን የራስን ዕድል በራስ የመወሰን መብት እንደዚሁም ደግሞ የዲሞክራሲ መብት ጥያቄ እነዚህን እንዲሁ በልፈፋ ደረጃ በጠበቃነት እኔ ነኝ የቆምኩት በማስመሰል ቅድም እንዳልኩት ለራሱ ስርዓት መዘርጊያ ማኖሪያ ለወደፊት እድሜውን ማራዘሚያ ያደረገው እንጂ በእውነትነት ዲሞክራሲ በእውነትነት ደግሞ የህዝቦችን የህዝብ መብት ጥያቄ ለመፍታት አላተኮረም። ይሄ በመሆኑ ጥያቄው በአግባብ ባለመፈታቱ ወያኔ የራሱን ኑሮ ለማድረግ ህዝቦችን እርስ በርስ ጥያቄው ህዝብና ህዝብ መሀል ያለ ነገር አስመስሎ ህዝቦችን ማጋጨት እና እድሜውን ማራዘሚያ አድርጎታል። ይሄ የህዝቦችን ትግል ማኮላሻ አድርጎ ነው የተወሰደበት። ምን ማለት ነው? ለምሳሌ በኦሮሞ ህዝብና በሲዳማ ህዝብ መካከል ምንም አይነት ችግር የለም። ያለው ችግር በኦሮሞ ህዝብና በስርዓት መካከል ነው። በሲዳማ ህዝብና በስርዓቱ መካከል ነው። ዋነኛው ጥያቄ ስርዓቱ ይህንን ጥያቄ እንዲፈታ ነው እንጂ የሲዳማ ህዝብ በኦሮሞ ህዝብ ላይ ጭቆና አላደረገም። የኦሮሞ ህዝብ በሲዳማ ላይ ጭቆና አላደረገም። ይህንን ጥያቄ በሲዳማና በኦሮሞ ህዝብ መካከል የመሬት ክርክር እንዳለ የመሬት ጥያቄ እንዳለ እያስመሰለ በየጊዜው ሲዳማና ኦሮሞን ያጋጫል። የመንግስት በዚህ ጥያቄ ላይ የህዝቦችን መብት ጥያቄ የመሬትና የድንበር ጥያቄ በማድረግ ማለት ነው። ሌላው ደግሞ ህዝብና ህዝብ መካከል ጥላቻ ያለ በማስመሰል የኦሮሞ ህዝብ ትግል በአማራው ህዝብ ላይ ጥላቻ የለው፣ በአማራው ህዝብ ላይም ጥያቄ የለው። የኦሮሞ ህዝብ ትግል ጥያቄው የመብት ጥያቄ ስርዓቱ ነው። ስርዓቱ ነው የጨቆነው። ስርዓቱ ከስርዓቱ ነው ይህንን መብት ጥያቄ ያለው። ይህንን አቅጣጫው በመለወጥ በአማራ ህዝብና በኦሮሞ ህዝብ መካከል ችግር እንዳለ፣ ጥላቻ እንዳለ፣ ጥያቄው በህዝብና በህዝብ መካከል እንዳለ አስመስሎ በማቅረብ የኦሮሞ ህዝብ ለነገ መብቱን ካገኘ ያባርራል፣ ይገላል፣ ይጨርሳል በማስመሰል እነዚህ አይነት ፕሮፓጋንዳዎችን በመስፋት በመግዛት ህዝብና ህዝብ መካከል ግጭት እያሰፋ ነው። ይሄ ግጭት ሁሉ ቦታ ነው ያለው። ኢሳና አፋር መሀል፣ አፋርና ኦሮሞ መሀል፣ ቤኒሻንጉልና ኦሮሞ መሀል። ይሄንን በዚህ አይነት ራሱ ህዝብ እርስ በራስ ተባብሮ ስርዓቱን እንዳይታከል የፈጠረው ሁኔታ ነው ማለት ነው። ሌላው የሃይማኖት ጥያቄ ነው። ይሄም ከዚህ የተለየ አይደለም። ኢትዮጵያ ውስጥ ያሉ ሃይማኖቶች ለብዙ ጊዜ በሰላም ነው አብረው የኖሩት። በታሪክ ብዙ የሚነገርለት የሃይማኖት ግጭት የለም። በዚህ ስርዓት ውስጥ ግን ይሄ በጣም እየሰፋና እየተደጋገመ መጥቷል። ይሄም ያለው እንትን ስርዓቱ ህዝቡን ከህዝብ በማጋጨት የህዝብ ለትግል የመተባበር ሁኔታ እንዳይኖር እየፈጠረ ያለውና በህዝብ መካከልም እንደዚህ አይነት ሁኔታዎች ሲፈጠሩ በሰላም እንዳይፈቱ ራሱ በመሀል በመግባት እንትን ያለው የፈጠረው ሁኔታ ነው ብለን ነው የምናምነው። መሬት ላይ ያለው ሁኔታ ይሄ ነው። ገዢ ፓርቲ ኢህአዴግ የብሔር ብሔረሰቦች መብት ተረጋግጧል፣ የክልል መስተዳድሮች በህገ መንግስቱ በሚፈቅደው መሰረትም ነፃ ናቸው ነው የሚለው ማለት አንደኛ የክልል መንግስታት ነፃ ናቸው የሚለው እንትን ነው። ይሄ አሁን የክልል መንግስታት አሉ፣ የኦሮሚያ አለ፣ አማራ አለ፣ እንትን አለ። እነዚህም እያስተዳደሩ ያሉት የኢህአዴግ አባላት ድርጅቶች ናቸው። የኢህአዴግ አባላት ድርጅቶች ደግሞ በወያኔ የተፈጠሩ ናቸው። ስለዚህ እነዚህ የኢህአዴግ አባላት ነፃ የሆነ የፖለቲካ ውሳኔ ነፃ የሆነ የአስተዳደር ውሳኔ ሊሰጡ አይችሉም። ምክንያቱም ዋነኛው የኢህአዴግ ፓርቲ በጣም አንድ ወጥ የሆነ እንደ ኮሚኒስት ፓርቲ አንድ ወጥ የሆነ ስለሆነ የሱ ዋነኛው ማዕከላዊ
አመራሩ የወሰነውን ነው እንጂ ሌላ ራሳቸው የወሰኑትን ስራ ላይ ሊያውሉ አይችሉም። ስለዚህ እነዚህ ነፃ መንግስታት የአካባቢ መንግስታት እየተባሉ ያሉት የኢህአዴግና በዋነኛነት ደግሞ የወያኔ ፖሊሲ ስራ ላይ የሚያውሉ ናቸው እንጂ ነፃ የሆኑ ፓርቲዎች አይደሉም። እነዚህን የክልል መንግስታት ደግሞ የሚያስተዳድሩት እና የሚመሩት እነዚህ የወያኔ ተከትላ ድርጅቶች ናቸው። ስለዚህ ነፃ የሚባል ነገር ሊኖር የሚችለው ነፃ ድርጅት ራሱን በራሱ ተማምኖ በራሱ ላይ ነፃ ሆኖ ሊወስድ የሚችል ፓርቲ ሊያስተዳድረው ሲችል ነው። ይሄ ሁኔታ በሌለበት ቦታ ሊኖር አይችልም። በመሬት ላይ ደግሞ ስናየው እነዚህ የክልል መንግስታት ዋነኛው ማዕከላዊ መንግስት የወሰነውን ስራ ላይ ማዋል ካልሆነ በስተቀር ራሳቸው በራሳቸው ወስነው ትንሿ ነገር እንኳን የራሳቸውን አካባቢ የልማት ጥያቄ እንኳን ሊወስነው ሊያካሂዱ አይችሉም። ይሄ ማንም የሚያወድ ስለሆነ ይሄ ዝም ብሎ ባዶ የሆነ አይነት ስሎጋን ደግሞ መፈክሮች ለጆሮ በጣም አደንቋሪ በሆነ እንትን ማስተጋባት ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ይሄ አይደለም። የብሔሮችን ጥያቄ አፈታት ላይ ኢህአዴግ አዎ የብሔሮች ራሳቸውን ቋንቋ እንዲጠቀሙ ህገ መንግስቱ ይፈቅዳል። እሱም ስራ ላይ ያዋለ ነው። ይሄ የትግል ውጤት ነው። ይህንን ካላደረገ ሊኖር አይችልም። በዋነኛነት ደግሞ ለራሱ ለትግራይ ብሎ ነው እንጂ ሌሎች ህዝቦች ብሎ አይደለም። ይህንን ወደ ኢትዮጵያ ሳይሄድ ትግራይ ውስጥ ስራ ላይ አውሎ የመጣው ስለሆነ ያንን መጠበቅ አለበት። ወያኔ ምን ማለት ነው? ትግራይ ውስጥ ከዚህ በፊት አማርኛ ምናምን ሲጠቀም የነበረው ትግርኛ ብቻ እንዲሆን አድርጓል። ትክክል ነው፣ መሆን አለበት። የትግራይ ህዝብ ጥያቄ ነው። ያንን ለመጠበቅ ለሌሎችም መፍቀድ አለበት። ይሄ ያለ ነው። ግን የህዝቦች መብት ጥያቄ የቋንቋ ጥያቄ ወይም የባህል ጥያቄ አይደለም፣ የፖለቲካ መብት ጥያቄ ነው። ይሄ እስካሁን ድረስ ያልተፈታ ኢህአዴግ ለራሱ ብቻ አንቆ የያዘው ነው። ይሄ ነው ዋነኛው። በሀገሪቱ ላይ የሰፈነው የአንድ ብሔር የበላይነት ምናልባት ለሀገሪቷ ወደፊት ዕጣ ፈንታ ላይ ምን እንትን ይኖረዋል? አሉታዊ እንደምታ ይኖረዋል? ይሄ ከዚህ በፊት በነበሩ መንግስታት በልና በቅርብ ያለ ኃይለሥላሴ መንግስት፣ የደርግ መንግስት ጊዜ የአንድ ብሔር ገዢ መደብ የሀገሪቱን ፖለቲካና ኢኮኖሚ እንደዚሁም አጠቃላይ የሀገሪቱን ህይወት በራሱ እጅ ጨብጦ ይዞ የጦርነት ጥያቄው ላይ ራሱ የሚወስን የሀገሪቱን እድገት ሁኔታ በመዳፉ እጅ ይዞ መንቀሳቀስ፣ የህዝቦች መብት ጥያቄ የዲሞክራሲያዊ መብት ጥያቄ በእጅጉ አፍኖ ለገዢ መደቡ ብቻ መጠቀም ይሄ ኢትዮጵያ አሁን ላለንበት ችግር ዳርጓታል። በዛን ጊዜ ይሄ ጥያቄ ሰፋ ባለ መልክ ለህዝብ የተለቀቀ ቢሆን ኖሮ የኢትዮጵያ ታሪክ ዛሬ ሌላ ሊሆን ይችል ነበር። አሁንም ደግሞ የቲፒኤልኤፍ ገዢ ኃይላት ኤሊትስ ይህንን የኢትዮጵያን የፖለቲካና የኢኮኖሚ እንደዚሁም የሀገሪቱን ህይወት ለራሳቸው ጥቅምና እነሱ በሚያዩት አቅጣጫ ብቻ ጨብጦ ይዞ መሄድ ለወደፊት የሀገሪቷ ህልውና ያለው አደጋ ሁሉም የሚስማማበት ነው። የሚስማማበት ማለት ከዚህ በፊት በየትኛውም አገር እንደተደረገው አንድ ህዝብ መብቱ ሲረገጥ እናንተ ሲባል መብቱን ለማስከበር የግድ መራራ ፍልሚያ አድርጎ መብቱን ያስከብራል። ይሄ ደግሞ ወደ አገሪቷ ወደ መበታተን መሄዷ ሁሉ ሰው የሚሰጋበት ሁኔታ ነው። እነዚህ መብቶች የመታፈንና እነዚህ መብቶች የመረገጥ ማለት ነው። ወያኔም እየጋበዘ ያለው ይሄ ነው። ሁሉም የሚስማማበት ማለት ነው። ኢህአዴግ በተወካዮች ምክር ቤት አማካኝነት ያረቀቀው ጸረ ሽብርተኝነት የተባለው ህግ ስርዓቱ በተቃዋሚ መንግስቶች አባላቶችና ደጋፊዎች ላይ የሚያደርሰውን ወከባ ህጋዊነት ለማላበስ አልሞ እያረቀቀ መሆኑን ይገለጻል። በዚህ ላይ ምን አስተያየት አሉት? ይሄ ብዙዎቹ የህዝብ መብት ተፋላሚዎች ድምጻቸውን የሰጡበት ነው። ይሄ ህግ ተረቆ ከመውጣቱ በፊት ይሄ ህግ በጣም አስከፊና በተለይም በእኛ አይነት ድርጅቶች ለምሳሌ የኦነግ
ኦጋዴን ብሔራዊ ነጻነት ግንባር ላይ የሚያመጣው ለውጥ በጣም ትንሽ ነው። ምክንያቱም ከዚህ በፊት ይሄ ህግ በህግነት ሳይወጣ በእኛ ላይ ስራ ላይ ውሎ ብዙዎችን የኦሮሞ ህዝብ፣ የኦጋዴን ህዝብ፣ ሌሎችም የተቃዋሚ ኃይል ደጋፊዎች ካላንዳች ጥያቄ ሲታሰሩበት ሲገደሉበት የነበረ ስለሆነ የሚያመጣው በመሬት ላይ የሚያመጣው ለኛ በጣም ትንሽ ነው። ከፍተኛ ዋነኛው ለውጥ የሚያመጣው ውስጥ ባሉ ተቃዋሚ ድርጅቶች ናቸው በሚባሉት ላይ ነው። እነዚህ እንግዲህ ይሄ መንግስት በፈለገ ጊዜ 3ም 2ም 4ም ሆነው በተሰበሰቡበት ጊዜ ለሽብርተኝነት ነው ብሎ ሊያስራቸውና ፖሊስ ኤኒታይም ይዟቸው ካለ ፍርድ ቤት ጥያቄ ሊያንገላታቸው እንዲችል መብት ለፖሊስና ለደህንነት ኃይሎች የሰጠ ህግ ነው። ይሄ ህግ በአጠቃላይ ቴረር ወይም ደግሞ ፍርሃት ለማስፈን የተደረገና ዋነኛው ዓላማው ለወደፊት የሚደረገው ምርጫ ውስጥ ሌሎችን ተቃዋሚዎችን ለማፈንና ለማስፈራራትና ህዝቡ በዚህ እንዳይሳተፍ በዚህ ፍራቻ አድርጎ ዋነኛው ትኩረት እዛ ላይ ነው። ውስጥ ያለው ተቃዋሚ ድርጅት ራሱ የበለጠ እንዲቀብር እንዲያደርግ ማስፈራሪያ ህግ ነው። በህግነቱ በጣም አስከፊና ድራኮኒያን ብሎ ወይም ደግሞ ሰይጣናዊ ነው ብለው ነው የሰየሙት እነዚህ ለህዝብ ተቃዋሚ ኃይሎች። ይሄ ነው እንግዲህ በእኛ ላይ በሌሎች ላይ ምን ለውጥ የለም። ምክንያቱም ከዚህ በፊት ላለፉት 18 ዓመታት ታውጆብን እንትን ያለ ስለሆነ የሚያመጣው ለውጥ በጣም ትንሽ ነው። አባሎቻችን፣ ደጋፊዎቻችን እንዲሁ በመንገድ በኤኒ ታይም ታፍነው ታስረው ተሰቃይተው የእድሜ ልክ እስራት የሞት እስራት የተደረገባቸው በሺዎች የሚቆጠሩ በመቶዎች የሚቆጠሩ ናቸው። እስር ቤት ያሉት በ10 ሺዎች የሚቆጠሩ ናቸው። ይሄንን ቁጥር የማብዛት ካልሆነ በስተቀር የሚያመጣው ለውጥ የለም በእኛ ላይ። ከዚህ ጋር በተያያዘ የወያኔ ስርዓት የኦሮሞ ነጻነት ግንባርን ሽብርተኛ በማለት ሰይሞታል። እንዲያውም እርስዎንም የሽብርተኛው ኦነግ ሊቀመንበር ነው የሚጠራው። በእርግጥ ኢህአዴግ እንዲህ ብሎ ለመጥራት መብቱ አለው ወይ? ሽብርተኛ የሚለው ቃልስ የሚያጠቃልላቸው መስፈርቶች የሉም ወይ? ይሄ ነው ሽብርተኛ የሚባለው ቃል በዚህ በዓለም ደረጃ ራሱ በጣም ሰውን እያከራከረ ያለ እንትን ነው። ይሁንና ወደ ወያኔው ዴፊኒሽን እንሂድና የኦሮሞ ነጻነት ግንባር ወያኔ ሳይፈጠር የተፈጠረ ድርጅት ነው። ለህዝብ መብት ጥያቄ ይዞ እየተንቀሳቀሰ ያለ ድርጅት ነው። እንደዚህ መሆኑ ብቻ ሳይሆን በሚሊዮኖች የሚቆጠሩ የኦሮሞ ህዝብ ድጋፍ የሚንቀሳቀስ ድርጅት ነው። የኦሮሞን ህዝብ በጣም ከፍተኛ ቁጥር ያለው ህዝብ ጥያቄ ይዞ እየተንቀሳቀሰ ለብዙ ዓመት ለመብት የታገለ የፖለቲካ ድርጅት መሆኑ ዓለም ህዝብ በሙሉ የሚያውቀው ነው። ወያኔ ገና ስልጣን ላይ ሳይወጣ ማለት ነው። ስለዚህ ይህንን ድርጅት ሽብርተኛ ነው ብሎ ለመመደብ በጣም ከፍተኛ ትግል አድርጓል ወያኔ። በጣም ብዙ ሚሊዮን ገንዘብ ለሎቢስቶች አፍስሷል። ዋነኛው ይሄ ጥረት በ9/11 አሜሪካ ውስጥ በተደረገው ፍንዳታ አያይዞ አሜሪካ በዚህ ሽብርተኛ በሚለው ላይ አውጆ ጦርነት ብዙ ቦታ ባደረገው ጊዜ ይሄንን ሁኔታ ተጠቅሞ የኦሮሞ ነጻነት ግንባር የዲፕሎማሲያዊ ስራዎችንና ዋነኛው ኢሜጁን ለማጥፋት የተደረገ እንቅስቃሴ ነው። በሁኔታው ለመጠቀም ማለት ነው። ይሄ አልሰራለትም፣ ከሽፏል። በምዕራብ ሀገሮች በተለይም ደግሞ በአሜሪካ የኦሮሞ ነጻነት ግንባርን በሽብርተኝነት ለማስፈረጅ ያደረገው እንቅስቃሴ ማለት ነው። ወደ ሽብርተኝነቱ ማን ነው ሽብርተኛ የሚለው እንትን ከተነሳ ሽብርተኝነት ማለት በኃይል በጠበንጃ በግድያ ፍራቻ በማስፈን በሲቪሊያን ህዝብና በህዝቡ ላይ ፍራቻ በማስፈን የራስን የፖለቲካ ግብ ለማግኘት መንቀሳቀስ ማለት ነው። ከዚህ ዴፊኒሽን ወይም ደግሞ ትርጉም ተነስተን
እኛንና ወያኔን ካየን አዲስ አበባ ውስጥ የተደረጉት ግድያዎች የ2005 ቅድም የጠቀስኩት በአዋሳ የተደረጉ ግድያዎች በጋምቤላ የተደረጉ ግድያዎች በአጠቃላይ ደግሞ የህዝባዊ ወያኔ ያደረጉ እስራቶችና ግድያዎች ኢትዮጵያ ውስጥ ይሄንን ስንወስድ ስርዓቱ በጠበንጃ ኃይልና በደህንነት ኃይል በወታደር ኃይል ህዝቡን በማስፈራራት የራሱን የፖለቲካ ግብ እና ድጋፍ በኃይል ለማንቀሳቀስ እየተጠቀመበት መሆኑ ዋነኛው አሸባሪ ወያኔ ነው የሚለው ላይ ትርጉሙ ራሱ በግልጽ ያስቀምጣል ማለት ነው። የኦሮሞ ተቃራኒ የኦሮሞ ነጻነት ግንባር የኦጋዴን ነጻነት ግንባር ስትወስድ ህዝቡን በጠመንጃ ኃይል አስገድዶ ድጋፍ ያሰባሰበበት ጊዜ የለም። ያለው ድጋፍ በእምነት ደረጃ በጥያቄው በማመንና ለራሳቸው ጥያቄ በመሰለፍ መሆኑ ግልጽ ያለ ነው። ኢትዮጵያ ውስጥ ያለ ሁኔታ ነው ማለት ነው። ስለዚህ ሽብርተኛው ማን ነው የሚባለው ላይ መስፈርት ዋነኛው አሸባሪ ወያኔ መሆኑ ግልጽ ነው። ይሄ ደግሞ በዓለም አቀፍ ደረጃ አሁን በቅርብ ወያኔ በጄኖሳይድ እየተከሰሰ መሆኑ ዋነኛው ምስክር ነው ብለን ነው ምናምነው በበኩላችን። በአንድ ወቅት ጠቅላይ ሚኒስትር መለስ ለፓርላማቸው ንግግር ሲያደርጉ ያለምንም ሌላ ጥፋት የኦነግ አባል ሆኖ መገኘት ብቻ ወንጀል ነው ብለው ነበር። ይህ አባባል በተለይ ኦነግን በልዩ ሁኔታ የተቀመጠ ያደርገው ነው። በልዩ ሁኔታ ሲባል ይሄ የሚነሳው የወያኔ ዋነኛው የኦሮሞን ህዝብ ከመጀመሪያው ገና ስልጣን ላይ ከመውጣቱ የኦሮሞ ህዝብ ድጋፍ ስለከለከለው የኦሮሞን ህዝብ በጠላትነት ፈርጆ ነው ያስቀመጠው። ከዚህ አልፎ ተርፎ አብዮታዊ ዲሞክራሲ በሚለው ጽሁፉ ባሰራጨው ጊዜ ዋነኛው የኢህአዴግ ፖሊሲ ስራ ላይ እንዳውል እንቅፋት ናቸው ብሎ ያስቀመጣቸው የኦሮሞ ምሁራንንና የኦሮሞ ቢዝነስመን አጠቃላይ ደግሞ የኦሮሞ የትግል የነጻነት ትግል ደጋፊዎች ብሎ በግልጽ በጽሁፍ አስቀምጧል። ይሄ ከኦሮሞ ህዝብ ፍራቻ የተነሳ ነው ማለት ነው። በዚህ ደግሞ ዋነኛው ተዋናይ የኦሮሞ ህዝብ ትግል አመራር የያዘው የኦሮሞ ነጻነት ግንባር ነው። ይሄንን የኦሮሞ ነጻነት ግንባር ሁሉ ጊዜ በፍርሃት ነው የሚያየው። ስለዚህ ድርጅቱን ህጋዊ እንዳልሆነ አውጇል። ህጋዊ አይደለንም፣ ምክንያቱም አብረን በውጊያ ላይ ነው ያለነው። ይሄ ምንም አይደለም። አባሎችን ደግሞ አባል በመሆናቸው ብቻ ወንጀለኞች ናቸው በሚል አዋጅ አውጥቷል። ይሄ ከፍራቻ ከዋነኛው ለኢህአዴግ ኑሮ ለኢህአዴግ የወደፊት ህይወት አስፈሪ የኦሮሞ ነጻነት ግንባር ነው የሚለው ስላስቀመጠው ከዚህ ነው የሚነሳው። እነዚህ አይነት አዋጆች የሚነሱት ከዚህ አመለካከት ነው የተነሱት። ሌላው አቶ ዳውድ ቅድም ጠቀስ አድርገውታል። የወያኔ ስርዓት በጋምቤላ፣ ኦጋዴንያ በመላው ኢትዮጵያ የተለያዩ አካባቢዎች የፈጸማቸውን ኢሰብአዊ ተግባሮች በማሰባሰብ ህግ ፊት ለማቅረብ አንድ ዓለም አቀፍ እንቅስቃሴ ተጀምሯል። ይህን እንቅስቃሴ ለመደገፍ የሚያስችሉ የኦሮሞ ህዝብ ላይ የደረሱ በደሎች በመረጃ የተደገፉ አሉ ወይ? በድርጅቶች? አዎ፣ በባሌ ውስጥ የተደረጉ በጣም ሰፊ ግድያዎች፣ በጅማ ውስጥ የተደረጉ ሰፊ ግድያዎች፣ በሐረርጌ ውስጥ የተደረጉ ሰፊ ግድያዎች፣ በወሎ ውስጥ የተደረጉ ሰፊ ግድያዎች እነዚህን በመረጃ በማሰባሰብ እንደዚህ እንቅስቃሴ ከሚያደርጉ ድርጅቶች ሰጥተናል። ለዚህም ኮሚቴ አዋቅረን እንደዚህ ያሉ እንቅስቃሴ በዓለም ደረጃ ኢትዮጵያ ውስጥ ያሉ ግድያዎችን ለመፋለም በህግ ለመፋለም የተንቀሳቀሱ ላሉት አስተዋጽኦ እያደረግን ነው። እኛ ኢንተርናሽናል ፕራይስ ግሩፕ በቅርቡ ባወጣው ሪፖርት ላይ በአሁኑ ወቅት በኢትዮጵያ ህዝብ ላይ በኢህአዴግ ፓርቲ የሚካሄደው የቁጥጥር መረብ በከፍተኛ መልኩ ቀጥሏል ይላል። እንዲያውም በኦሮሚያ ክልል ከቀበሌ በታች ወርዶ በጋሪ በተባሉ ቡድኖች አማካኝነት እያንዳንዱን ቤተሰብ እንቅስቃሴ እየተከታተልና እየተቆጣጠረ እንደሚገኝ ይገለጻል። ለምን በአሁኑ ወቅት ለምንስ ኦሮሚያ ክልል? አዎ፣ ቅድም እንዳልኩት ገና ኢህአዴግ ስልጣን ላይ ሲወጣ
የኦሮሞ ነጻነት ግንባርና ኢህአዴግን ግጭት ላይ ያደረሰው እንትን ቢኖር የኦሮሞ ህዝብ በብዛት የኦሮሞ ነጻነት ግንባርን በአጭር ጊዜ ውስጥ ድጋፍ ማሳየቱ ነው። ይሄ ደግሞ ስናፕ ኤሌክሽን በሚለው ወደ ኦክቶበር፣ ኖቬምበር፣ ዲሴምበር አካባቢ ኢትዮጵያ ውስጥ በተደረገው ስናፕ ኤሌክሽን ብዙ ቦታ ኦሮሚያ ውስጥ የኦሮሞ ነጻነት ግንባር ማሸነፉ ነው፣ አዲስ አበባን ጨምሮ። ይሄ በጣም አስደንቃይ ነው። በዛን ጊዜ 1991 እና 92 ወያኔ በከፍተኛ ወታደራዊ ኃይልና አደረጃጀት መጥቶ የኦሮሞ ነጻነት ግንባር በሁለተኛ ደረጃ ተሳታፊ ተብሎ የሚጠበቀው ይህንን ምርጫ ማሸነፉ በጣም አስደንጋጭ ሆነበት። ከዛ ተነስቶ የኦሮሞን ህዝብ ደግሞ የዋነኛው የኦሮሞ ነጻነት ግንባር ደጋፊ አድርጎ ፈርጇል። ይሄንን ድጋፍ ከየኦሮሞ ነጻነት ግንባርና ህዝቡን ለማለያየት ይሄን ድጋፍ ለራሱ ወደ ራሱ ለመቀየር ብዙ ጥረቶች አድርጓል። በእነዚህ ጥረቶችም በማስፈራራት፣ በማሰር፣ በመግደል ብዙ ጥረቶች አድርጓል። ይሄም እንደዚህም ሆኖ ግን ለኦሮሞ ነጻነት ግንባር ያለው ድጋፍ ከቦታ ሊንቀሳቀስ አልቻለም፣ እየጨመረ መሄድ እንጂ። ይሄ ለኢህአዴግ ህይወት ቅድም እንዳልኩ በጣም አስጊ ነው፣ ሁልጊዜም አስጊ ነው፣ እውነትም አስጊ ነው። ይሄ ስለሆነ ኢትዮጵያ ውስጥ ያለው የወያኔ መዋቅር እስከ ቤተሰብ ድረስ ለቁጥጥር መዘርጋት አለበት። የዘረጋውም ጎጥ ገሬ ብሎ እነዚህ ጎጥና ገሬዎች እስከ አንድ ገሬ 5-6 ቤተሰቦችን እንዲቆጣጠር፣ ይሄ ደግሞ ቁጥጥር ሁኔታ የሴኩሪቲ የደህንነት ኃይል ማለት ነው፣ እንደዚሁም ታጣቂ ኃይል እስር ቤትም ያለበት። ስለዚህ እዛ አካባቢ የኦሮሞ ነጻነት ግንባር ደጋፊ ወይም አባል ተብሎ በጣም አስጊ ነው ተብሎ የሚጠረጠር ሰው በቅጽበት በፍጥነት ተይዞ እንዲቆጣጠር አንድ ይሄ ነው። ሁለተኛ ለምርጫዎች የሚደረጉ ምርጫዎች፣ ሶስተኛ ኢህአዴግ ለሚያወጣቸው ፖሊሲዎች ስራ ላይ ማዋያ፣ ህዝቡን ማሰባሰቢያ፣ ህዝቡን ማለት ሞቢላይዝ ማድረጊያ፣ እነዚህ ስትራክቸሮች በጣም አስፈላጊ ናቸው። በተጨማሪ ለምን ኦሮሚያ ላይ አተኮረ ለሚለው ደግሞ ተጨማሪ ነጥብ ኦሮሚያ ለኢትዮጵያ ሴንተር ነች፣ ለሪሶርስ ያለበት አካባቢ ነው። ይሄንን ኢህአዴግ ካልተቆጣጠረ ሊኖር አይችልም። ለእነዚህ በሙሉ ኦሮሚያ ላይ እንዲያተኩርና የኦሮሚያ ላይ ያለው ቁጥጥር በጣም አስከፊ እንዲሆን አድርጓቸዋል ማለት ነው። ዳውድ፣ ምናልባት የመጨረሻ ጥያቄ ትሆናለች። በአሁኑ ወቅት በኢትዮጵያ የሰፈነው የአንድ ብሔር የበላይነት ጠፍቶ የተስተካከለ የኢኮኖሚ የሀብትና የስልጣን ክፍፍል መደረግ ከቻለ የኦሮሞ ሕዝብ ከሌሎች ብሔር ብሔረሰቦች ጋር በኢትዮጵያ አንድነት ሊኖር ይችላል? እኛ በበኩላችን ከዚህ በፊት የምንታገለው ለኦሮሞ ሕዝብ መብት ነው። ይሄ ምንም ጥያቄ የሌለው ነው። ዓለም የሚያውቀው ነው። ሁሉም ሕዝቡም የሚያውቀው ነው። እንደዛም ሆኖ ግን ለሁሉም መፍትሄ ለማፈላለግ እኛ በበኩላችን ወደ ኋላ ያልንበት አይደለም። ለሁሉም መፍትሄ ማፈላለግ ሲባል ደግሞ ኢትዮጵያ ውስጥም ይሁን የትም ሀገር እንደሚደረገው በማንኛውም ጥያቄ በማንኛውም ነጥብ ላይ የህዝብ ውሳኔ ለመቀበል ሁሉ ዝግጁ መሆን አለበት። ይሄ እስከሆነ ድረስ የወደፊት የዚህ አካባቢ እድል የወደፊት የኢትዮጵያ እድል አስጊ አይሆንም። ይሄ እስካልሆነና እንደዚሁ ብቻ በህልም በመፍራት ወይም ደግሞ እንደዚሁ አንድ ጠላት በፊት ለፊት በማስቀመጥ ብቻ አንዱን እንደ ጠላት መፈረጅ ወይም ደግሞ እንደዚሁ እንደ ሰይጣን አድርጎ መፍራት የፖለቲካ ጥያቄዎችን በጠረጴዛ ላይ ቁጭ ብሎ ከመፍታት ይልቅ እንደዚሁ ከሩቅ ሆኖ የፕሮፓጋንዳ ዘመቻና እንትን በማድረግ የሚፈታ ነገር አይኖርም። ይሄ እምነታችን ነው። ይሄ ከተሻሻለ ድረስ እና ቅድም እንዳልኩት ሁሉም ለህዝብ ውሳኔ ራሱን ዝግጁ ካደረገና ለእውነተኛ ዲሞክራሲና ለእውነተኛ የህዝብ ተሳትፎ ራሱን ካዘጋጀ የኢትዮጵያ ድል ለወደፊት በጣም ብሩህ ይሆናል ብለን ነው የምናምነው። አቶ ዳውድ፣ በመጨረሻ ለኢትዮጵያ ህዝብ በተለይ ደግሞ ለኦሮሞ ተወላጆች የሚያስተላልፉት መልዕክት አለ?
በአጠቃላይ ኢትዮጵያ ሕዝብ ማስተላልፈው መልእክት ካለ ኢትዮጵያ ውስጥ ያለው ችግር፣ ስቃይ፣ ሰቆቃ፣ እስር፣ እንግልት ይሄ በጣም አስከፊ ደረጃ ላይ ደርሷል። ይሄ አስከፊ ደረጃ ላይ የደረሰው ስርዓቱ የፈጠረውና ስርዓቱ በጣም የበሰበሰ የመሄዱ የሚያሳይ ነው። ይሁንና ይሄ ስርዓት ለብቻው ራሱ ይወድቃል ብሎ መጠበቅ በጣም ሰነፍነት ነው። ስለዚህ ይሄንን ስርዓት እድሜውን ለማሳጠርና ይሄንን ስቃይም ሰቆቃ እንግልትና ስርዓትም ጊዜውን ለማሳጠር ህዝቡ ለትግል እርስ በራስ ተያይዞ መንቀሳቀስ አለበት። በእርግጥነት ለህዝብ ችግር መፍትሄ የሚንቀሳቀሱ ድርጅቶች ጎን መሰለፍ አለበት። ድጋፉን በሁሉ መልክ በማቴሪያልም በአካልም መስጠት አለበት። በወያኔ ላይ የሚደረገውን እንቅስቃሴ ማጠናከር አለበት። ይሄ ብቻ ነው ዋነኛው መፍትሄ ብዬ ማምነው። ሌላው ለኦሮሞ ህዝብ በተለይ ማሳልፈው ቢኖር የኦሮሞ ህዝብ በጣም በጂኦግራፊም ይሁን በህዝብነት ደረጃ በሪሶርስም ሴንተር ነው ያለው። ይሄ ሁሉ ሰው የሚያምንበት ነው። ስለዚህ ኢትዮጵያ ውስጥ ያሉትን እንቅስቃሴዎች ለውጥ ለማምጣትም እንደዚሁ በቁጥሩና ካለው የጂኦግራፊ ቦታ ተያይዞ እንቅስቃሴው በዚሁ መጠን ዋነኛና ከፍተኛ መሆን እንዳለበት ሁሉ ሰው የሚጠብቀው ስለሆነ ይሄ ሁሉ ሰው የሚጠብቀውን መልስ ለመስጠት ከዚህ በፊት እንዳደረገው ከፍተኛ ፍልሚያውን በጣም በከፍተኛ ደረጃ እያሳድጎ የዚህን ስርዓት እድሜ ማሳጠር ዋነኛው ግዳጅ አለበት ብዬ ነው ማምነው። ይህንን ግዳጅ ስራ ላይ ለማዋል ህዝቡ ከሌላው ህዝብ ጋር ተያይዞ መንቀሳቀስ አለበት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለሰጡኝ ሰፊ ቃለ ምልልስ በተመልካቾቻችን ስም አመሰግናለሁ። ተመልካቾቻችን በተከታታይ ክፍሎች ስናቀርበው የቆየ ነው ከኦሮሞ ነጻነት ግንባር ሊቀመንበር ከአቶ ዳውድ ኢብሳ ጋር ያደረግነው ቃለ ምልልስ በዚህ ተጠናቋል። ከኛ ጋር ስለቆያችሁ እናመሰግናለን። ሰላም።